ሰላም ጤና ይስጥልኝ ውድ የቤንጃ ፖርት ተከታታዮች እንደምን አላችሁ? ይሄው እንግዲህ ዛሬም ተመልሰን መጥተናል። ውድ ተመልካቾቻችን ሰሞኑን በዛ ብለናል እንደምታዩት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ አሁን እየገባችሁ ያላችሁ ሰዎች ካሉ ማታቁም ካላችሁ እኔ ብስራት ነኝ፣ እሱ ደግሞ ቢኒያም እባላለሁ። ሰላም ጤና ይስጥልኝ ክቡራትና ክቡራን የቤንጃ ፖርት ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። በዚህ ሳምንት 3 ቪዲዮ ነው የምንለቀው ብለን ለአራተኛ ቪዲዮ መተናል እና የመጣንበት ምክንያት እንዳይረዝም ቪዲዮ ብለን ነው። እንደገና የአንዳንድ ጉዳዮችም ስላሉ ያላነሳናቸው እድል ገጠመን ለማምጣት ለዛ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በዚህኛው ግን መብትም ነው ግዴታም የለም። ለሽልማቱ ግን ሀሳብ አስተያየት አስቀምጡልን። የሶስቱን ቪዲዮ እንዳልነው በማክሰኞ እጣውን አውጥተን ሽልማቱ የምናዘጋጅ ይሆናል። ግን ሰብስክራይብ ይደረግ በል አግዘኝ ፈርደስከኝ። ውድ ተመልካቾች እንግዲህ ማየታችሁ ካልቀረ እንዳናሰለቻችሁ በስሱ እኛም አፋችንን አሰራችሁን ማለት ሰብስክራይብ ምን ነው አበዛችሁ። ስራችሁ ራሱ ይገልጸው የለ ወይ? ሰዎች ስራችሁን አይተው ይመጡ የለ ወይ? እናንተ ሳትሉ ይላሉ። ግን እኛ የምንልበት ምክንያት ሰዎች ስራችንን ጠልተውት ቀርተው ሳይሆን የሚመለከተን ሰው ከሰብስክራይበራችን እጥፍ በላይ ስለሆነ አትሊስት ማስታወስ አንዳንዴ እውነት ለመናገር አሁን ለተመልካች መግለጽ ስላለብኝ ነው። ኢቭን ይሄን እያን እንኳን እኛም አንዳንድ ፕሮግራሞች እናያለን እንኳን አዲስ ፕሮግራም አግኝተን እያየን ልትረሳው ትችላል ሲል ነው ትዝ የሚል ሰብስክራይብ ሲል ስሜቱ ደግሞ ይገባሃል ሲል ትዝ ይላል። እና እኛም እንኳን እንረሳለንና የሚረሱትን ሰዎች ለማስታወስ ነው። ግን እስካሁን ላረጋችሁን ሰዎች በጣም እጅግ አድርገን እናመሰግናለን። በጣም እንዳይሰለቻችሁ እናንተ አሁን ያረገ ሰው ምናምን በዚህ ጊዜውን ስትወስድበት አድርገናል ሁለቴም ቢሆን ምናምን ሲሉኝ እንትን ያረገኛል ገባ እና ለዛ ነው እናመሰግናለን። የሽልማት ጉዳይ የሚቀጥለው ሳምንት እናደርጋለን። ሰሞኑን ቲክቶክን የተቆጣጠረው ፊልሙ ነበረ የነ ጳውሎስ ፊልም። ጳውሎስና ማን ነበረች? ሜላት በፍጹም እንዳትጎጂ በጣም መነጋገሪያ ሆኗል። ፓርት ስንት ደረሱ? ስራ ምናምን እየሰራ ነው ብቻ ጎበዝ ነው። እና እስካሁን ድረስ ብዙ ቲክቶክ ላይ ላይቭ አስገብተውት ምናምን አይቻለው አንዳንድ ነገር ሲጠይቁት በጣም ግን ተናድጃለሁ። እውነት ለመናገር በሰው ተናድጃለሁ። ለምሳሌ አትሊስት በአካል ስታገኘው ሊነግሩት ይገባ ነበር። ሁሉም ሙድ ነው እኮ የሚይዘው ያው ትሬንድ ሆኖ ሙድ እየተያዘ ምናምን ነው። ግን ልጅ ውስጥ ያለውን ፍላጎት ግን ብዙ ሰው አልተረዳውም። ገብቷል። ፊልም መስራት ይፈልጋል። ያለበትን ሪጅን አስበው ቦታው ከአቅም አኳያ አስበው ምን ያህል እውቀትስ ውስን እውቀትም እንዳለው ገምትና ቀልድ ምንም ሙድ መያዝ እኮ ምናምን ቫይራል ስለወጣለ ታሪፍ እኮ ነው። ከዛ በኋላ ደግሞ አላረለ ሙድ ከያስክ በኋላ ሲያገኙት ሲያቀርቡት እዛ ቲክቶክ ላይ ምናምን አላረ እውነተኛውን ነገር ሰዎች ቢነግሩ ስለዚህ እንዲህ ያስባሉ እኮ እንዲህ ነው እንዲህ ቢያረግ እገዛ ማድረግ የሚችሉ ሰዎች እገዛ በብዙ ነገር እውቀቱ ላይ በተለይ እንዴት ነው የሚሰራው ምናምን የሚለውን ማስረዳት ማሳየት ያስፈልጋል። ምናልባት እድሜና ጤና ይስጠን ይሄ ልጅ በጣም ኃይለኛ ፊልም ሰሪ ሆኖ መጨረሻ ላይ ሊገኝ ይችላል። አታውቀውም። ውስጡ ያለውን ፓሽን ነው የምታየው። እና ፖድካስት ላይ ቀርቦ ነበር። እንግዲህ እቺን በመሞከሩም ነው እቺን ምድል የመጣች ገባ ቫይራል ወጥቶ ምናምን እና ሸገር ኢንፎ ፖድካስት ከፍታለች። አዲስ የመጀመሪያ እንግዶ አንዱ እሱ ነው። እና በጣም ነው ደስ ያለኝ ስላመጣችሁና ስለጠየቀችሁና እዛ ፖድካስት ላይ ምን አለ መሰለ ትንቢት ተነግሮ የነበር ፊልም ሰሪ እንደምሆን አሁንም አልገባውም። ብዙ ነገር ጠይቋለች። አንተ ሰዎች ይሄን ሁሉ ቫይራል የወጣው ወደውት ነው ትላለ ወይንስ አሁን እንዴ በቀጣይ ያሉ በጣም ወደውታል ሰዎች ሙድ የሚይዙም አሉ አለ። በርግጥ ግን ብዙ ሰዎች ወደውት ነው። እና ለምንድን ፊልም መስራት እንደፈለገ ምንድነው እንትን ያደረገው ሞቲቬት ያደረገው የሚለውንም ፊልም ያይ እንደነበር የፍቅር ፊልም ገባ የህንድ ፊልም አይቶ ከዛ በኋላ ሁሌ ግን አይምሮ ውስጥ ያስብ እንደነበርና ድሉን ይሄ ቲክቶክ እንትን ሲመጣ ቆይቷል። የሆነ ዘፈን ምናምን ነበር የሚሰሩት አብራው የምትሰራው ልጅ ከሷ ጋር ሆኖ የሆነ ዘፈን ምናምን ያደርጉ ነበርና እሷንም ስጠይቃት አለ
ደስ ይለኛል ምናምን አለች አለ። ከዛ ማድረግ ጀመርኳል እና እኔ በጣም ማደንቀው መሰለህ የሚፈልገውን ነገር ሞክሯል። ደን አላል አንዳንዴ ማውራት ብቻ አይደለም ባለ ነገር የሆነ ነገር መሞከር። ያንን ግን ሰው በዛ መልኩ እንዴት አንተ እንዴት ተረዳው? ግን ጨረስኩ ላውራዲ እንዴት እኮ አንተ ያየው በምን መልኩ ነው? እንደውም ሰው ያላየውን ሳይሆን ያልተረዳውን ሁለት ነገር ላንሳ። የመጀመሪያው ነገር ትልቁን ከማንሳት በፊት መጀመሪያው ላንሳ። ሰው በአክሽናቸው እንጂ በቀረጻ ስታይል ማንም ሰው አላየለትም ጥበቡን። ሞክሯል። ሞክሯል ሳይሆን በረንብ ሰርቶታል። ለምሳሌ ያህል ይሄ ዝም ብሎ ዋይድ ተደርጎ ከርቀት ሲጨቃጨቁ ምናምን አይደለም ፊልሙ ላይ በተቻለ ቴክኒካል ነገር ዲቴይል ይወስዳሉ። እሱ ሲያወሩ እሱ ላይ ነው ካሜራው፣ እሷ ስታወራ እሷ፣ ሌሎች ካራክተሮች እኮ አሉ። ያቺ ዋናዋ 4 ናቸው፣ 3 ሴት እሱ አንድ። እያንዳንዱ ነገር የሚያይበት ምናምን ነገር ኦኬ ገብቶታል የሆነ ነገር። ሌላው ቼክ አረኩኝ እንግዲህ እኛ ሀገር ላይ ዳታ መረጃ የለም እንጂ በኢትዮጵያ የመጀመሪያ የሚያደርጋቸው ነገር ምን እንዳለ ታውቃለህ? በፖርትሬት ስህተት ነው እሱ አላቸው። ስህተት ነው እሱ። ልጁም የሆነ ሌላ ልጅ ሲሰርች ማአት የምናያቸው ማአት ፊልም ይዙ ማአት ቲክቶክ ላይ ማረማአት ነው ያወጥ እዚህ ላይ አላስገባው እንዴ? እነማ ምን ስማቸውን አላውቅም። ይሄ አንድ እንትን ብቻ አይደለም እኮ የምልህ በተከታታይ እኮ ነው ይሄ እንዴና አሁን ልጄስ ላይ የገቡት ልጆች ልጄስ ላይ የገቡት ልጆች ይሰራሉ። ፖርትሬት ማለት እኮ ስልኩ በቁመቱ ማለት ነው፣ ሌላ ታሪክ የለውም። ይሰራሉ የፍቅር ታሪኮች ምናምን ይሰራሉ። መጥቶ እንደዛ መባሉ ገርሞኛል። እኔ ራሱ እንጃ ቁጥሩን አላውቅም። በቃ ቁጥሩን አላውቅም ግን ይሰራሉ። የመጀመሪያው የሚያስፈልም መሰለህ አንድና ክፍል 1 እና ክፍል 2 መስራት አይደለም፣ ረጅም ተከታታይ ድራማ መስራት ነው የመጀመሪያ ያስባላቸው። ያኛው ልጅ ያልከው ልጅ የሰራው አይ ማድረግ ይቻላል ብዬ ነው። አሁን ይሄ እኔ ቆንጆ ትንታኔ ነው ብዬ አልገምት። ብለን መሰለህ አንደኛ ብዙ ክፍል መስራትና ለመስራቱ ወይም የመጀመሪያ መሆኑ አይደለም፣ ልጁ ምን አይነት ቴክኒክ ምንድነው ማሻሻል ያለበት ነው። ሁለተኛ ጥሩ ትንታኔ አይደለም ያልኩበት ምክንያት እነዛ የሚሰሩት ሰዎች 4-5 ደቂቃ ሊሆን ይችላል የሚሰሩት አይደል? የሱ 9 ሰዓት በቃ 1 ደቂቃ ከምናምን ናቸው አይደል? እነዛን እኮ ማድረግ ይቻላል። 1 ደቂቃ ምናምን ማድረግ ይቻላል። ከአንድ 2 ደቂቃ የሚወላ ያለው እንትና ታስቀምጥለት። ይሄ የአንድ ተከታታይ ድራማ የአንድ ፓርት ይሄን ያህል ደቂቃ ነው ተብሎ የተቀመጠ ስታንዳርድ የለም። አሁን እንትኑን አይደለም ሄደዋል በተከታታይ ድራማ ተብሎ ችግር የለም። ይሄ አጨቃጭቅ ልነሳልህ እኮ ነው። ኦፍኮርስ ናችሁ ክሬዲቴታቸውን መስጠት አለበት እንዴ በየአንድ ደቂቃ ሞን ተቀበልኩት ነው በዛ መልኩ የመጀመሪያው ምናምን ሲባል ማአት ሲንግል ስለምናየው ስለሆነ እንግዲህ ሲንግል እኮ ነው ያለን ሁለታችን ነው የራሳችን ስላለን እኔ በዚህ መልኩ ነው ማመራጣው። አደንቅላችኋለሁ። ሌላው ሰው እንደ ትሬንድ አድርጎት ይወልህ በልክ እንደ ትልቅ ፊልም ሲከታተሉ ቪዲዮ ቤተሰብ ምናምን ብዙ ሪአክሽን ቪዲዮዎች ላይ ሌላ ደቂቃ ጨምሪልኝ የሚለውማ ተቆርጦ በጣም ይዘውታል። እሺ እሱ ከሌላ ነገር ሰው ስለሰራበት ማውራት አልፈልግም። ግን ይሄ ማህበረሰቡ ቤት ውስጥ ቁጭ ብለው ልክ እንደ ትልልቅ ድራማዎች አሉ አይደል? ቁጭ ብለው ቤተሰብ ቁጭ ብለው ሲያቸው ምናምን ነገር የሆነ ትምህርት ቤት ውስጥ ዩኒቨርሲቲ ዶርም ውስጥ የተሰሩ ቪዲዮዎች አሉ። ታያችኋል እያየን ነው አይነት ነገር ብዙ በጣም እንትን ሆኖ ነበር። አሁን ደስ የሚለው ምን መሰለህ በጣም የማጥላላት አይነት ነገር አይደለም። ፈን የማድረግ ሙድ የማያዝ የምትለው ነው። በቃ ሰርቶ ልቡ ወልቋል። በጣም እንዴት ልበል እንደዛ ነገር ነው። አልሰደቡትም እኮ ግን ልክም አይደለም። ሁለተኛ ደግሞ ይኸውልህ ጉርሻዎች እንደውም ይሄ ነገር ቫይራል በወጣበት ሰዓት ሰዎች አግኝተው አድራሻቸውን የምትፈልጉ ለትልቅ ስራ ትፈልገው ነው ተብሎ እንትን ያሉት ነገር አለ። እንደውም ማስታወቂያ ሰሩ እኮ ሲያስታውቅን ማስታወቂያ ልታሰሩ የምትፈልጉ ሰዎች የአዲስ አበባ መተናሉ ለውላ ሲል ነበርና ከዛ በበለጠ እነዚህ ልጆች በቴክኒካል ፓሽን አላቸው ማለት ነው። እሱ ነው እኮ ትልቅ በቃ ማውጣት የሚፈልጉት አቅማለ ማለት ነው። እዛ ቦታ ላይ ሊያም ብዙ ነገሮችን አማራጮች ሳያዩ እንግዲህ አሁን እነሱ ይኸውልህ የትኛው ኢንፍሉዌንስ እንዳደረገው ታየዋለህ እኮ የህንዱ ፊልም ምናምን ነገር ነው። ኦኬ ወደ ሪያሊስቲኩ ታመጣቸውና እነዚህ ልጆች ገና ሜላት የምትባሏ ካራክተር እንግዲህ በካራክተር
ካራክተር ስማቸውን የምናነሳቸው እሱ ስለ ኮንቲኒቲ ራሱ አያውቅም። ስም ሁሉ ይቀያይራል ሳይሆን ይሁን እውቀት ቢያገኙ ለዛ ነው። ስለ መሰረታዊ የሆኑ ስልጠናዎችን ትወና መሰረታዊ እንትኖችን ልጅቷ ደግሞ ገና አዳጊ ጀማሪ ያለች ህፃን ልጅ ነች። ህፃን ዩኒሴንስ ገና ነች። በረምብ ትልቅ እስክትሆን ድረስ መሰራት የምትችል በረምብ በቃ አላቸው የሆነ ነገር ፈልገዋል። ይሄን ካራክተር ራሱ አሁን ፊልም የሚሰሩ ሰዎች የሆነ ስክሪፕት ላይ ራሱን ቢያስገቡት ሞቅታ ሆነ ይሰሞነች በነገራችን ያልፋል ይረሳል። ያው ኢትዮጵያ ይረሳና አሁን በቃ አሁን ገባ። እቺን እድል ግን አግኝተዋል። ሰዎች እያገኟቸው ነው። እንዲመማ በማድረጋቸው እኮ ቫይራል ወጣ ገባ። ይሄ ሰው በማሾፉ ምናምን። በዚህ መሃል ግን ተገቢ የሆኑ ሰዎች ይሄን ነገር አይተው ለነዚህ ልጆች አሪፍ ነገር እውቀት ነው ማለት ነው። አሁን ገንዘብ ምናምን እንዳለው የሚያግዟቸው ያግዟቸው ምናምን፣ ግን እውቀት ትንሽ ቢጨመርለት ወደፊት የሚሆነው ነገር አይታወቅም። ገባ ያለበት ሁኔታ በቃ ፖድካስቱ ላይ ምናምን ስታየው አሁንም በቃ ሰዎች ወደውት እንደሚከታተሉት ሁሉ አድርጎ የማሰብ ነገር አለው። ሌላው መረዳት ያለብን ነገር ያለውን አሟጣውታል በሚያውቀው ልክ ይኸውልህ ቀርጾ ራስ አሁን አንተ ብትሆን የቀረስከው ስታየው እኮ አትፖስተውም። በቃ ስታየው ልክ እንዳልሆነ ይገባል አይደል? እሱ ግን ልክ እንደሆነ ይገባል። ለምን እዛ ድረስ ነው የገባው። ገባ ስተቱ እኮ ምንላቸው ነገሮች እንደ ትልቅ ስትመዝነው ነው አይደል? አክቲንጋቸው ምናምን። ይሄ ደግሞ በተፈጥሮ ሁለተኛ ቋንቋቸው ነው አማርኛው። እንዴ በጣም ስሎ ሞሽን ምናምን ሁሉ አለው እኮ ሲመታ ምናምን። ሐሳባቸው ሩቅ ነው። ገባ እነዚህ ልጆች ካሉበት ቦታ ሁኔታ አኳያ ካላቸው ማቴሪያል አኳያ አስበ ፊልም ላይ ያሉ ሰዎች በጣም ሊያግዟቸው ይገባል ነው። ከማሾፍ ይልቅ ይሄ ስተት ነው፣ ይሄ እዚህ ጋር እንዲህ ብታረገው፣ ይሄ እንዲህ ብታረገው ብለው ሊሏቸው ይገባል። መሰረታዊ ጽንሰ ሐሳብ ገብቷቸዋል። ለኔ ይሆነ ባልተረዱ ነገር የሆነ ነገር ገብቷቸዋል። ለምሳሌ የሆነ ፊልም ላይ የሆነ ድራማ ላይ ልታገኛቸው የሚገባቸው ነገሮች አሉ አይደል? ከፊልም ቴክኒክ ዘቱ ከዛ ቢረግበት ነው እነዚህ ሁሉ ነገር በቃ ገብቷቸዋል። የቱ ጋር ክላይማክስ እንደሚወጣ ምናምን ነገር። ግን ይሄ በረም ፕሮፌሽናል ቴክኒካል ሳይሆን በቃ ካዩት ፊልሞች ተረድተው ስለ ቀረጻ እኮ እያልኩ ነው። ቀረጻ እንዴት መቀረጽ እንዳለበት ሁላ እኮ ገብቷቸዋል። ኤዲቲንጉ ላይ ነው የተቸገሩት። እንዴት በስሎ ሞሽን እንደሚወጣ በረም በቃ በአክቲንጉ ለሰው ነግረውታል የሚፈልጉትን ነገር ምናምን ነገርና ለነዚህ አይነት ሰዎች ቢታገዙ ሲሪየስሊ ከህልማቸውን በቃ እንዲኖር ቢደረግ አሪፍ ነው። በጣም አሪፍ ነው። እኛ በዚህ መልኩ ነው ያየነው። እንግዲህ ክቡራትና ክቡራን እናንተ ደግሞ ሀሳብ አስተያየታችሁን አስቀምጡልን። ሌላው በጣም ትልቅ ጉዳይ ሆኖ የነበረው የጆሲ የልጁ እናት ጋር ነው። እንግዲህ ጆሲ ኢን ዘ ሃውስ የልጅ አባት ነው ብላ ከሱ ልጅ ያላት እናት እንዴት ነው አሁን? ኤክስ አይባልም። ኤክስ ይባላል አይደለም? ጋብቻ ሲኖር ነው ኤክስ የሚባለው አይደል? እቺ ነገር ባለፈው ብልሃት ነበር አከራካሪ ነበር። እሺ ይባላል። ግን የሆነ ሰው ግንኙነት የነበረ ሰው እኔ እንጃ አላውቅም። ግንኙነት ማለት በምን አይነት መልኩ? የፍቅር ግንኙነት። ስለዚህ ኤክስ ነው የምትባለው። ኦኬ ኤክስ ነች። እሺ ግን የልጁ እናት ልጅ ስላላቸው የልጁ እናት ኤክስ ዋይፍ ኤክስ ገርልፍሬንድ ይባላል። እሱን ለማለት እሷ ካወራችሁ ታሪክ ጋር ትንሽ ስለከበደ ነው። ኤኒዌይ ታሪኩ እንዴት ነው አጠር አድርጌ ላምጣው ነገሩን። ገባ ለምን አዲስ የሚሰማ ሰው ካለም መሰረታዊ እንዲኖረው። ነገሩ የተነሳው በፍርድ ቤት ልጇን ከነጠቃት በኋላ ነው እሷ የመጣችው። ልጅ እንዳለውም ብዙ ሰው አያውቅም ነበር ጆሲ ልጅ እንዳለው። እና ምንድነው መነሻው? እሷ ስትናገር ከሰማሁት አርግዛ 5ኛ ወር ላይ ነው በቃ እንትን ያደረጉት ማለት ነው። እና በ5 ወሯ እንደሆነ አካባቢ ላይ ገና አውቄው ነበረ። በኋላ ልጅ ከተወለደ በኋላ ሊነጥቀኝ እንደሚያስብ አውቄው ነበረ ነው የምትለው በንግግራችን መሃል። እና ከ5ኛ ወሯ በኋላ ሁሉ በቃ አልተገናኙም እስክትወልድበት ባለው ወቅት ጊዜ ድረስ ማለት ነው። ከወለደች በኋላ ነው ለሁለተኛ ጊዜ እንደወለደች ተላከበት፣ ተነገረው፣ ተጠራጠረ ማለት ነው። ጥርጣሬ ነበረው። ጥርጣሬ ማለት እሱ ተጠራጠር ያለው ብሎ ሳይሆን የምትጠራጠር ከሆነ ዲኤንኤ እናርግ የሚል ሀሳብ ታቀርባለች። እሷ ይስማማል። በቃ እንደውም እሺ ዲኤንኤ እናርግ ምናምን ይባላል። ዲኤንኤ ይደረጋል። ልጁ ሆኖ ይገኛል ማለት ነው። አሁን ይሄ እስከወለደችበት ጊዜ ድረስ ከ5 ወራ ጀምሮ ረድቷት አግዟት አይቷት አያውቅም ነበር። እሷ የምትለው ነው የሚለው። ከዛ እንግዲህ ካመነ በኋላ ደግሞ ከምርመራው ከተሰጠ በኋላ ከወጣ በኋላ ከተማመኑ በኋላ ጠፋ ተመልሶ ማለት ነው። እንግዲህ ከጠፋ በኋላ በጣም ብዙ ጊዜ ማለት የሆነ በጣም ረጅም ጊዜ
እና በዛ ሰዓት ጥያቄ ተፈጠረብኝ ምክንያቱም ተጠራጥሮ ቢሆን ኦኬ አምኗል ልጁ እንደሆነ ያየ ምንም ነገር ሳያግዘኝ ሳይረዳኝ ለማየት እንኳን ሳይፈልግ ጠፋ ከዛ ከሆነ አመት በኋላ ልጁ አመት ከምናምን ከሆነ በኋላ ይመስለኛል አመት ከ4 ወር ምናምን ከሆነ በኋላ ተመልሶ የመምጣትና ተቆራጭ ለማድረግ ስምምነት ይደረጋል እሷ እንግዲህ በዚህ መሃል ሞክራለች ብዙ ነገር ከዛ መቁረጥ ይጀምራል ተቆራጭ የሆነ ጊዜ ላይ 14000 ብር ምናምን መስጠት ይጀምራል መሰለኝ ኦኬ ከዛ በኋላ እንደገና ተመልሶ ይጠፋል 2 አመት ምናምን ይጠፋና ይመጣል ይጠፋል ማለት እዛው ነው ያለው አይደል እሷ ትሄዳለች ልታገኘው ግን አትችልም አይፈቀድላትም እሱ ቢሮ መግባት አትችልም እሱ ማግኘት አትችልም ከዛ ከ2 አመትም በኋላ ምናምን ሲመጣ ይመጥቶ ቼክ አድርጎ የሚያግዘኝ ነገር አድርጎ ምናምን ነው የሚጠፋው አለች እና በዛን ወቅት እያጠና ነው ለካ ነው የምትለው እሷ ምክንያቱም ልጁን አሁን ወስድበት ደረጃ ደርሷል ወይስ አልደረሰም የሚል አይነት በዚህ ማለት እንግዲህ ልጁ ወደ 5 አመት ሊጠጋው ሲል ነው ተመልሶ ይመጣል መጥቶ ሲያየው በቃ አሪፍ ላይ ነው አሁን ከናቱ ብነጥለውም በወስደውም የሚል ሐሳብ ሲኖረው ነው እንግዲህ ፍርድ ቤት የሄደው ማለት ነው እና በመሃል እንደውም ከሚስቆርጥላት 14000 ብር ላይ የሆነ ወቅት ላይ አቋቁሞ ነበርና አልችልም ብሎኝ ሁሉ 10000 ብር ነበር የሚሰጠኝ አለችና በፍርድ ቤት እንግዲህ አሁን በጣም እሷ ልቧን የሰበረው ምን መሰል በፍርድ ቤት ልጇን ሲወስደው ቆይ ከመውሰዱ በፊት አንድ የዘለልኩት ፓርት አለ እየተቀያየረ ኔጋ ይሁን ብሎ ይጠይቃታል የሆነ ወቅት እዚያ 5 አመት ምናምን ሲሆነው ማለት ነው ከዛ እሽትልና ያው አባቱ ነው የአባቱን ፍቅር ማግኘት ስላለበት አብረን ካልሆነን ምን ችግር አለው ብላ ተሰጠዋለች ለ1 አመት እሱ ጋር እንዲሆን እና አሪፍ ትምህርት ያስገባዋል እሱ ጋር ይሆናል ማለት ነው እና ሞግዚት ቀጥሮለታል እና ልጁ እሷ በመከራ ነው ማገኘዋለች እኔ በየጊዜው ኔጋ በነበረ ጊዜ በኋላ በመጣ ጊዜ ቶሎ አሳየው ነበር በመከራ ነው ማገኘው እና ልጅ ኔጋ ሲመጣ የማይሆን ነገር አሳየኝ በመጨረሻ አለች ልክ የ1 አመት እሱ ጋር ሊሞላው 1 ወር ሲቀረው በ11ኛው ወር ማለት ነው መጥቶ አልሄድም አለኝ አለች በቃ እዛ ግን ያየው ነገር ንገረኝ ብሎ ምንም ነገር በቃ መሄድ አልፈልግም ደብተሬን አምጪልኝ ከዚህ ተመላልሼ እማራለሁ አለኝ ስለዚህ ልጄን አልሰጥም አልኩኝ የዛን ጊዜ አስቀረውት ኔጋ ከዛ ነው ፍርድ ቤቱ እንግዲህ የመጣው ገባ ስለዚህ ከዛ በኋላ እንግዲህ ልጁ ምን አየ ምን ሆነ ምናምን እነሱ የሚያውቁት ነገር ነው ከዛ ፍርድ ቤት ይገትራትና ፍርድ ቤት የከሰሰበት መንገድ ይዛኔ መጀመሪያ መታት የተናገረችው ሲወሰድባት ይሄን ነው ባልሆነ መንገድ ነውና እሱ ደግሞ ታዋቂ ከመሆኑ ጋር ገንዘብ ከመኖሩ ጋር ተያይዞ ነው ልጄን የተነጠኩት ነው የምትለው እሷ ምክንያቱም እሱ የከሰሳት እኔ ባልዋልኩበት ባልሆነ ነገር ምክንያቱም ልጇን ታመሻለች ምን ትላለች እንደዚህ ልጇን አትከታተል ምናምን የሚል ክስ ቀርቦ ምንም እንኳን መከላከል ሳልችል ነው የተወሰነብኝ ነው እሷ የምትለው ምንም እኔ እንደዚህ ነገር የለብኝም ብዙ ምስክር እያለኝ አቅም ስለሌለኝና የሚያግዙኝ ጠበቆች ስለሌሉ ይሄ ተወስኖ ልጁን ይወስዳል ማለት ነው እሷ ደግሞ ሌላ ልጅ አላት የዚህ ልጅ ሳላ ከሌላ የምትወልደው መጀመሪያ ከሱ በፊት ማለት ነው እና አብረው ስላደጉ ልጄም ተጎዳች እኔም ያለ ልጄ መኖር አልቻልኩም እና ፍትህ ይሰጠኝ ጠበቃ ይቁምልኝ ነው አሁን ይሄ የብዙ ኢትዮጵያውያን የሙሉ ባለልም ብዙ እንደዚህ አሁን ማይታወቁ ሰዎች ውስጥ ያለ ታሪክ ነው አይደል ይሄ በዚህ ልክ ለምን ተጮኸ ለሚለው ነገር ላመጣለን ልጇን ስታጣሷ ፌስቡኳ ላይ ጠበቃ ማድረግ ስላልቻለች ጠበቃ 250,000 ብር ምናምን ተባለች ለማቆም ማለት ነው ስለዚህ ኩላሊቴንም ሸጬ ቢሆን ልጄን አስመልሳለሁ የሚፈልግ ካለ የሚል ነው ጻፈችው ማለት ነው ይሄ ነው አሁን ጉዳዩን በጣም ሰዎች እንዲያዙና አሁን በዚህ ምክንያትም ነው የቀረበችው የተናገረችው ነገር ማለት ነው ጠበቃ ማገኘች አሁን እንግዲህ ሊያግዟት ነው ሌላው በዚህ ምልክ የጮህበት ምክንያት ጆሲን እናውቀዋለን ቴሌቪዥን በነበረው ጊዜ በጣም በጎ ምግባሮችን ሲያደርግ ነው የምናውቀው አይደል እሺ እንዳልኩ ሌሎች ሰዎች እንዲህ አይነት ታሪክ ሊኖራቸው ይችላል አይታወቁም ስለዚህ ችግር የለውም አሁን ሰው እሱን በሚያውቀው ልክ ነው የሚለካው ገባ እንደዛ አይነት እንዴት ለራሱ ልጅ የማለት ገባ ለብዙ ነገር የሚያደርግ ሰውዬ እንዴት የራሱ ልጅና ሚስቱ ላይ ኤክሱ ላይ ይቅርታ ይሄን አልጫና ያረጋል ነው ልጇን ለማየት እኔ ጋር ይምጣ ስትል በጣም ደግሞ ሌላው የሰበራት ነገር ምንድነው መሰለህ አንቺ ጋር መሆን አይችልም ምክንያት ትላቸዋለች ሞግዚቱ ልጁ ከቤት ከሌለ ሞግዚቷ ታለቅሳለች ታዝናለች ስለዚህ እኔ ከሞግዚት በታች እናቶኝ ከሞግዚት በታች ነው ያደረጉኝ አናግሮኝ ያቅም በዚህ ሁሉ አመታት ውስጥ ልጃችን እዚህ ደረጃ እስኪደርስ ድረስ ውስጥ ያው ከግንኙነታቸው በኋላ ማለት ነው 3 ጊዜ ነው አግኝቼው ማቀው
አንድ ጉዳይ ስለ ልጅ ሲኖር ስልክ ሰው ነው የሚላክብኝ የሱ እንትኖች ያው እሱ ጋር የሚሰሩ ሰዎች ምናምን ጓደኞች ምናምን ይባሉ ምንም ነገር ከልጁ ጋር ስላለው ነገር ከሱ ጋር ማውራት አልችልም እንዳገኘው አይደረግም ነው ይሄን ነው ያለችው እና በጣም ታሳዝናለች እውነት ለመናገር እሷ በተናገረችው ሁኔታ በጣም ያሳዝናል ይሄ ነው ጉዳዩ ያ እንግዲህ ደግሞ እሱንም መስማት ይተበክብናል ያ የሱ ችግር ምንድነው ደግሞ ሌላው መሰለ ጄቲቪ ሲዘጋ ታስታውስ ከነበረ ብዙ ጫጫታ መጥቶበት ነበር እንዲያርጎን እንዲብራችን ነው እንዲያርግ መልስ ይስጠማ ማንም ሳይሰጥ ጥሎ ነው ያለፈው ያ ወጀቡ ምናምን ያገርግር ምናምን አልፏል ገባ የሚታወቀው ጆሲ መልስ ባለ መስጠት ነው እሷ ደግሞ ህዝብ ፊት ወጥቶ ዋሽታለች ወልስቲ መልስ ይስጠኝ ነው አንዱ ያ በፊትም የቴሌቪዥኑ ምናምን ነገር ያ ህዝቡ ይታወቃል ምንድነው ወደ ጉዳዩን ወደ ሚዲያ ይዞ የሚመጣውም ሰው እንዲንጫጫ እንጂ ወደ ትክክለኛው ቦታ ይዞት አይደለም ችግር ካለበት መክሰስ አሁን የሷን አይደለም የሌላው መጥቶ ሶሻል ሚዲያው ልክ ቲክቶክ እንደሚፈርድለት ወይ አስሮ እንደሚያቀርበው ነገር እንደዚህ ተበደልኩ እንደዚህ ያደረገ ነው በቃ ትክክለኛ በደለ መረጃ አለ ማስረጃ አለ አይደል ከሰሰው ከዛ በኋላ ህግ ለሱ ያዳላ በገንዘብ ይድ ኦኬ የዛን ሰዓት መጣለ ከስሸው እንደዚህ ችግር ነበረብኝ እንደዚህ ከስሸው ችግር ኖሮብኝ ከዛ በገንዘብ ወይም ደግሞ ባለው የስልጣን ግንኙነት እንተናስ ባለብኝ ብለህ መምጣት አንድ ነገር ነው ምንም በሌለበት ነገር ግን መተህ ሶሻል ሚዲያ ስላወራ ማውራት አይተበቅበትም እዚህ ላይ ይሄንን ምንም ማክሰፕት አደርጋለሁ ወደዚህኛው ስመጣ ይሄ ሌላ ኬዝ ነው ኬዙም ደግሞ የተረጋገጠ በዲኤንኤም ኦልሞስት እንግዲህ እሱም አባትነቱን አምኖ ተቀብሎ ልጁን እንዳልከው የመቀባበል ነገር የነበረ ነው ሰርተናል ከዚህ በፊት እንግዲህ ተመልካቾች ለአዲስ ለሆናችሁት ነው ነገሩን እንትን የምንለውና ያው ከጆሲ ማጠብቀው ነገር ነው ሌላ ሰው የረዳ ምናምን ነገር እሱ ራሱ ጥያቄ ውስጥ የሚገባት ነገር ስለነበረ የሚያወዛግብ የሚያጭቃጭቅ ነገር ነበር ግን አንድ አትሊስት መረዳታቸው ተብሎ ሊያዝ ይችላል እና እኔ ግራ ይገባኛል የወለድከው ልጅ ኦኬ በቃ ሳትፈልግ በሚባለው ልክ ባይሆንም ካሉ ወደ ፈቅድ ያመጣው ነው በቃ መጣ አይደለ ያ ልጅ ተስማምተ ማሳደግ መቻል ነው እንደው ይሄ ፋይናንሻሉ ነገር የሚፈትንህስ ቢሆን እንደው ባይ እሱ ስለሚቸግረው ዜሮ ስለሆነ ወይስ ምናምን ነገር የምትለው ነገር ስንት ሰዎችን ቀጥሮ የሚሰራ የሚረዳ የነበረ ሳንቲም ችግር የሌለበት ስቲል ነው የሬዲዮ ስቴሽን አለው ሆቴልም አለው አይደል እንግዲህ እንደው በማቆ በተረጋገጠው ብዬ ነው ያኛውም ኦፍ ኮርስ የሱ ነው የሚባለውና ማሳደግ የሚችልበት ምክንያቱም አሁን ይሄ ልጅ እሱ ጋር አደገ ምን አይነት ነገር ነው ይዞስ የሚመጣው በኃይል በጉልበት ከእናቱ ለይቶ ባይሆን ጥሩ ነው ምክንያቱም የባልና ሚስት ጸብ ወይንም የወላጆች ጸብ የግል ነው ልጁ እዚህ ውስጥ ዋጋ መክፈል የለበትም ልጆች ሁሉ ጊዜ ገብቷል ምንም አይመለከታቸውም ዋጋ የእናቱንም ያባቱንም ፍቅር ማግኘት አለበት አንድ ላይ መኖር አልቻሉም ኦኬ ችግር የለውም ግን በሰላማዊ መንገድ የእናቱንም ፍቅር ያባቱንም ፍቅር ማግኘት ይችላል እሷ ጋር ብቻ ይሁን አይደለም እሱ ጋር ብቻ ይሁን አይደለም ገብቷል አይደል የሆነ ጊዜ ከሱ ጋር ላይ ሳልፍ ይችላል ከሱ ጋር ዊኬንድ ላይ ወይ እሷ ወስደልተ ባላርል የሁለቱንም ፍቅር ያገኘ ማደግ መቻል አለበት እሱ ምንም አይመለከተውም የነሱ ግጭት እዚህ ሀገር ላይ አንድ የተለጠነ ሰዎች ማየው ደስ የሚል ነገር አለ በፊት ፊልም ላይ ነው ይሄ ነገር የሚያሳዩት ወይስ ከልብም ነው ላለው ያው የነጮች ላይ ዲቮርስ ያደረጉ ቤተሰቦች ልጆቻቸውን የሚያሳድጉበት ሜተድ አለ የሚገርምህ ነገር እኮ ከተለያዩ በኋላ ያቺኛዋም እና የራሷ ህይወት ጀምራለች ሌላ ግብታ ይሄን ደግሞ ሌላ ግብቷል ግን የጋራ ልጆቻቸው ላይ የጋራ ናቸው ስቲል ነው ኮመን የሆነ አንደርስታንዲንግ አላቸው ሚስትየውም ስለ ባሏ መጥፎ ነገር አትናገርም ባልየውም ስለ ሚስቱ መጥፎ ነገር አይናገርም በቃ ምክንያቱም የሚጠነቀቁት ለማን ነው ለልጆቹ አይምሮ ነው እነዚህ ልጆች አድገው እውነታውን ይረዳሉ ፕላስ በበረዝካቸው ቁጥር አንተ ያሳለፍከውን ህይወት እንዲኖሩ እየገፋቸው ነው በዛ ላይ ደግሞ እንደዚህ ሶሻል ሚዲያ ላይ እየወጣ ገባህ በደልን የምታስቀምጥ ከሆነ በቃ ተቀመጠ ማለት ነው ታሪክ ተቀመጠ አሁን የዚህ ልጅ ማልፈርድባት
በህግ በኩል ሄዳለች። መሄድ ያለባትን ርቀቱ ላይ ሄዳለች። እንግዲህ እሷ ባለችው ልክ ማለት ነው። አልቻለችም። አሁን የጻፈችበት ምክንያት መሰል ልጇን ለማስመለስ በቃ አልቻልኩም ማለች እና ለማየትም እንኳን ሞግዚቷ ከቤት እንትን ዞር ካለ ታለቅሳለች ተብዬ ከሞግዚቷ በታች እናት ሆኜ እንዲህ ያሉ ነው የሚከለክሉኝ። ዋሽታለች ካለ እስቲ ወጥቶ ይናገር፣ እንደዚህ አላልኳትም እስቲ ይበል፣ ማስረጃ ስላለኝ ነው እንዳለኝ። ገብተዋል። እንደ እናት ያመሃል ገባ። እናት ሆነ ልጅ ስትል ሞግዚቷ ይቅር ይላል። እኔ እንኳን ይቅር ይለኛል ቢል አባትየው ይሻላል፣ ሞግዚቷ ይቅር ይላታል ከሚል። ገብተዋል። ስለዚህ መሆንም የነበረበት እነዛ ነበር። ታዲያስ ስለዚህ ተላምደናል። አንድ አመት ጊዜ ውስጥ ብዙ ነገሮችን አይተናል። ጀስት ይኸውልህ ቢልም እንኳን አሁን እኮ የማየት ነው የመውሰድ ብቻ እኮ አይደለም። አሁን የማየት እንኳን እና ጠበቆቹም ያ ዋጋ ሲጠራባት ገብተዋል። ከየት አምጣው በትክክል ተከፍሎት የሚቆምልኝ ጠበቃ ነው የምፈልገው በሚል ነው ያን የጻፈችው። ገባ። ያ ደግሞ አቅም የላትም። ገባ። ስለዚህ ግዴታ ወጥታ መጠየቅ አለባት። እኔ እርዱኝም ልመናም ሳይሆን በቃ ያው ያለኝ ስሜት ነው እንጂ እንደዛ ያጻፈኝ እንደዛም አድርጌ አላደርግም ማለች። ያው እንደዛም የለም እኛ ሀገርም የለም ሽያጩን አንበርግጥ ግን ስሜት ያህል ድረስ ነው ለማለት ነው። ኦፍ ኮርስ ልጅማ ሞት እስከ ሞትም እኮ መስዋዕትነት ትከፍልለታለህ አይደለም? እንደዚህ ነገር ለማድረግ ራስህን ገለህ ልጅህ እንዴት ሴፍ ታደርገዋለህ? አንተ ነው አይደል እሱን ሴፍ ማድረግ የምትፈልገው? አዎ፣ ግን ምን ያህል ገብቷል ስሜቱን ነው በህይወት ውስጥ ያለው ልጅ ማጣት አልችልም ነው። አሁን ያደረገችው ነገር እንግዲህ ያለ ሞደርን የሆነ ነገር ኦኬ በቃ አባቱ ነው እሱ ጋር የሚሄደ እኔ ጋር የሚሄደ አንድ አመት እኮ ስትል እሱ እየመጣ በሚያይበት ወይም ደግሞ በተለመደው ነገር እየሄድኩም እያየሁትኝ ለዚህ ግዴታ እሱ ጆሲ ቤት እኮ ይሆን አይደለም። ብዙ አመት እኮ አላየሁም ነበር እሷን ሲያድግ ነው እኮ መጣው። ግን አትሊስት የሆነ መገናኘት ያለባቸው ቦታ ላይ ተገናኝተው እንትን ነው የሁለቱ ፍቅር እንዳያጣ ነው ያ ልጅ ሳይኮሎጂካሊ እንዳይጎዳ ነው። ግን አሁን እየተረበሸ ቂመኛም ይሆናል ልጅ ባይዘው እንዴ በጣም ቂመኛ ይሆናል። ለሰዎች ያለው አመለካከት ጥሩ ላይሆን ይችላል። ይፍል ለገዛ አባቱ ያለው ስሜት ዛሬን አይደለም ማሰብ ያለብን። ዛሬ ሊስሎና ታታልለዋል በሌክዠሪ ነገር ታረግለታ ይመስልሃል። ግን አይምሮ ያደገ ሲሄድ በሌክዠሪ ነገር ምቾት አለች እኮ እሷም ገባ። ውድ ጃኬት ምናምን ለብሶ ላየው ይችላል ልጄን። ግን አልሄድም ብሎ ግሬን ይዞ አልመለስም ሲለኝ እዛ በተመቸው ነገር አትለካውም። የሆነ ነገር ጎሎታል ማለት ነው ይሄ ልጅ አየህ ገባህለ። ልጅን የሆነ ነገር በጣም ስላሟላህለትም ብቻ አይደለም የሚጎለው ነገር ሊገጥመው ይችላል። ደግሞ ይሄኛው እድሜያቸው ማለት የእናትን ብቻ ሁለቱም ካልሆነ ግን በጣም የእናትን ነገር የሚፈልጉበት ሰዓት ነው። ህጉም ይላል እኮ ጀስት እነሱ የሚወስኑበት እድሜ አለ። እንዲወስኑ ህጉ እንደየሀገሩ ቢለያይም እንዲወስኑ የሚጠበቁበት እድሜ አለ። ግን ከዛ በፊት የእናት የሆነች ኬር ማድረግ ያለባት ፕላስ እንደዚሁም እንኳን በተፈጥሮ እንኳን ስታስበው እናቶች ናቸው ይህን ነገር ኬር የሚያደርጉት። የሌላ ነገር ሳይሆን ተፈጥሮ ለነሱ ያደለቻቸው የሰጠቻቸው ነገር አለ ከእናትነት ጋር ተያይዞ ከመውለድ ጋር ተያይዞ አባት የለውም ምናምን ሳይሆን ሁላችንም የተሰጠን የተፈጥሮ ማለት አባት የተሰጠው እናት የሌላት ተፈጥሯዊ እንትን ስጦታ አለ። እናቶች የተሰጣቸው ወንዶች ልጅ ያልተሰጠው ደግሞ ተፈጥሯዊ ስጦታ አለ ፈጣሪ የሰጠ